بسم الله الرحمن الرحيم الحمد لله رب العالمين صلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين أما بعد ባለፈው ሳምንት ባየነው ትምህርታችን ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በእሁድ ዘመቻ ላይ የነበረው ከሙሽሪኩል አረብ ጋር ያደረጉት ትግል እንዳጠቃላይ ሰማየው አላህ ለነርሱ ድል የሰጠበት ነበር ብለናል ለሙስሊሞች። ምክንያቱም ሙሽሪኩል አረብ ከሰሃባዎች ውስጥ ወደ 70 የሚሆኑ ቢገሉም ነገር ግን አስበውት ወጥተውት የነበረውን ጉዳይ ሳያሳኩ ሐሳባቸው ግቡ ሳይደርስላቸው ነው የተመለሱት። በእሁድ ዘመቻ አልመውት የወጡት የነበረው አንደኛ መዲናን መቆጣጠር፣ ሁለተኛ ነብዩ መሐመድን ሰለላሁ ዐለይሂ ወሰለም መግደል ነበር። ነገር ግን ይሄ ነገር ሳይሳካላቸው አላህ ምኞታቸውን ከንቱ አስቀርቶ መዲናንም ነብዩ መሐመድንም ሰለላሁ ዐለይሂ ወሰለም እንደጠበቀ አይተናል። ነገር ግን በሰሃባዎች ላይ የደረሱት እነዚያ መከራዎች በራሳቸው ስተት ነው ብለናል። አላህ ሊያሳያቸው ሊያስተምራቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በመሐከላቸው እያሉ እና አቡበከር እያሉ ታላላቅ ብርቅዬ የኢስላም ልጆች ምናልባትም በዘመናችን አንዳቸው ቢኖሩ የዓለም አሁን ያለው የዓለም የሙስሊም ሁኔታ ሊለወጥ የሚችልበት አይነት ኢማን ያላቸው ሰሃባዎች ተሰብስበው ባሉበት ሁኔታ ላይ እንደዚያ አይነት መከራና ስቃይ የደረሰባቸው የነብዩ መሐመድን ሰለላሁ ዐለይሂ ወሰለም ትእዛዝ በመጣሳቸው ምክንያት ነው ብለናል። አንድ ትእዛዝ ነበር እነሱ የጣሱት። ያ ከተራራ ላይ አትውረዱ ብለው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አጥብቀው የሰጧቸውን ትእዛዝ ጥሰው በመውረዳቸው ምክንያት እንዲህ አይነት ዋጋ ሊከፍሉ ችለዋል። ይሄ ትምህርት ነው። ዛሬ ላይ ሙስሊሞች አንድ የነብዩ ትእዛዝ አይደለም እየጣሱ ያሉት 10 አይደለም 20 30 አይደለም እየጣሱ ካሉት ይልቅ እየሰሩ ያሉት ምንድነው ቢባል ነው የሚመረጠው ማለት ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሰው ልጆች በዚህ ምድር ላይ ከጨለማ ወደ ብርሃን እንዲሸጋገሩ ይዘውላቸው የመጡትን ገጸ በረከት ወደ ጎን ትተው በነፍሳቸው እየተመሩ ነው ያሉት። በተለይ ሙስሊሞች ሰልመናል ያሉ ሙስሊሞች ዛሬ በጣም ቁጥራቸው ብዙ የሆኑ ሙስሊሞች ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም አስተምሮ ርቀ በዘልማድ የተወሰደ በዘፈቀደ የተመሰረተና እንደውም አብዛኛዎቹ እስልምና እንደሚፈልገው ከመሆን ይልቅ እስልምናን እነርሱ እንደሚፈልጉት ሲያደርጉት ነው የምናየው ማለት ነው። ይሄ ደግሞ በየትኛውም ዘመን በየትኛውም ቦታ የአላህን ድል አያመጣም፣ የአላህን ነስር አያመጣም። ሽንፈት ነው የሚያመጣው፣ ውድቀት ነው የሚያመጣው። ከመሆኑም ጋር ዛሬ ብዙ ሰዎች ሲቆጩ ይታያል። ብዙ ሰዎች ለምን ይላሉ? ለምንድነው አላህ Subhanahu Wa Ta'ala ለባሮቹ ድል የማይሰጠው? ለምንድነው ከሃዲያኖች የእስላም ጠላቶች በሙስሊሞች ላይ እንዲህ አይነት አደጋ የሚያደርሱት? እንዲህ አይነት መከራና ስቃይ ያደረሱ ሙስሊሞች ለምንድነው ድል የማያገኙት ብለው ብዙ ሲሉ ይሰማል። አንድ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ትእዛዝ በመጣሱ ምክንያት ራሳቸው በህይወት እያሉ በመሐከላቸው እያሉ ትላልቅ ባልደረቦቻቸው ከእነርሱ ጋር እያሉ እንደዚህ አይነት ጥፋት ከጠፋ እንደዚህ አይነት ቅጣት አላህ ከቀጣቸው በዚያ መልኩ ዋጋ እንዲከፍሉ ካደረጋቸው ዛሬ እኛ ልንጠብቀው የሚገባው የአላህ ድል ዝም ብሎ ከንቱ ምኞት ነው የሚሆነው ማለት ነው። ምክንያቱም ሙስሊሞች አላህ እንዲረዳቸው ከፈለጉ ሙሉ በሙሉ ወደ አላህ መመለስ አለባቸው። ሙሉ በሙሉ የነብዩ መሐመድን ሰለላሁ ዐለይሂ ወሰለም አስተምሮ በህይወታቸው ላይ ተግባራዊ ማድረግ ይጠበቅባቸዋል። የእሳቸውን ትእዛዝ መፈጸም ይገባቸዋል። ያ ሳይሆን ሲቀር ግን አሁን ያለንበት አይነት ውድቀት እና ዝቅጠት ሲያንሰን ነው ማለት ነው የሚቻለው። ኢዳን ከዚህ ከእሁድ ዘመቻ በኋላ የነበሩት ሁኔታዎች ትንሽ ከዚያ በፊት ከበድር ዘመቻ በኋላ አግኝተውት የነበሩት ግርማ ሞገስ ሙስሊሞችን ያሳጣበት ሁኔታ ነበር የተፈጠረው። ምን ይላል
كان لما أصاب المسلمين بأحد أثر سيء على سمعتهم أحداث وغزوات لال بأحد زمچا ላይ ያለ كان لما أصاب المسلمين ሙስሊሞች ያገኛቸው ነገር بأحد በኡድ ዘመቻ ላይ የደረሰባቸው ነገር أثر سيء على سمعتهم በስማቸው ላይ እንዲሁም ደግሞ በእነርሱ ክብር ላይ መጥፎ ተጽዕኖ ነበር የፈጠረው إذ تجرأ الأعداء ምክንያቱም ከዚያ በኋላ ጠላቶች መዳፈር ጀመሩ ከበድር ዘመቻ በኋላ ቅስማቸው ተሰብሮ የነበሩ የእስላም ጠላቶች የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጠላቶች አሁን ደግሞ ከኡሁድ ዘመቻ በኋላ ደግሞ አንገታቸውን ቀና አድርገው ሙስሊሞችን በንቀት አይን ማየት ጀመሩ ወካሸፉሁም بالنزال በተለያየ ቦታ ላይ ይዋጓቸው ጀመር ማለት ነው ይጋደሏቸው ጀመር ووقعت عدة أحداث لم يكن بعضها في صالح المسلمين ብዙ ክስተቶች ተከስተዋል አብዛኛዎቻቸው ለሙስሊሞች መልካም አልነበሩ ونكتفي هنا بذكر الأهم منها فقط አሁን የተወሰኑትን ብቻ ዋና ዋናዎቹን እንጠቅሳለን ይላል حادثة الرجيع أو حادث الرجيع الرجيع የሚባል ቦታ ላይ የተከሰተውን ክስተት እንያለ قدم رجال من آدل وقارة إلى رسول الله صلى الله عليه وسلم كهولت መንደሮች ወይም ደግሞ ከሁለት አካባቢዎች ሰዎች ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወደ መዲና መጡ وذكروا له ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነገሯቸው ወይም አወሩላቸው أن فيهم إسلاما እነርሱ ውስጥ የሰለሙ ሰዎች እንዳሉና وطلبوا منه أن يبعث إليهم من يعلمهم الدين መማር እንደሚፈልጉ እስልምናን የሚያስተምራቸው ሰው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሊልኩላቸው እንደሚፈልጉ ጠየቋቸው ويقرئهم القرآن قرآንን የሚያስተምራቸው እስልምናን የሚያስተምራቸው ሰው እንዲልኩላቸው ጠየቋቸው فبعث عشرة من أصحابه وأمر عليهم عاصم ابن ثابت ከዚያም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እነዚህን ሰዎች ጥያቄ ተቀብለው 10 ሰሃባዎቻቸውን ላኩ 10 ሰሃባዎች وأمر عليهم በእነሱ ላይ አሚር አድርገው ላኳቸው ማን ዓሲም ኢብኑ ታቢት የተባለ ሱሐባ ባልደረባቸውን ከ10 ውስጥ እሱ መሪያቸው እንዲሆን አሚራቸው እንዲሆን አድርገው ላኳቸው ማለት ነው فلما كانوا بالرجيع رجيع የተባለ የወንዝ ቦታ ነው እዚያ ጋር ሲደርሱ غدروا بهم ከደው አደጋ አደረሱባቸው በእነዚህ ሱሐባዎች በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባልደረቦች ላይ እነዚህ አይመጡ ሰዎች ማለት ነው واستصرخوا عليهم بني لحيان من حذيل ልክ እዚያ ቦታ ላይ በሚደርሱበት ጊዜ አብረው እየሄዱ ነው እነሱ እንግዲህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እነዚህን ይዛቸው ሄዱና ያስተምሯቸው ብለዋቸው ይዘዋቸው እየሄዱ እያለ እዚህ ወንዝ ጋር ሲደርሱ ሁዘይል ከሚባል ጎሳ ውስጥ ለህያን የሚባል አንድ በጥን ይሉታል ወይ ደግሞ ከጎሳው እነርሱን ድረሱልን ብለው ጮሁ ማለት ነው فلحقهم قريب من 100 رام تقريبا ወደ 100 የሚሆኑ ሰዎች ደረሱባቸው እነዛ ሲጮሁ መጥተው ከበቧቸው እነዚህን 10 የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባልደረቦችን واحاطوا بهم وهم في مكان مرتفع እነዛ ሲጮሁ አስለን የሆነ ከፍ ያለ ቦታ ላይ ነበሩ መጥተው ከበቧቸው ዙሪያቸውን ማለት ነው فاعطوهم العهد ان نزلوا الا يقتلوهم ምን አሏቸው ከወረዳችሁ ከዚህ ካላችሁበት ቦታ ወደኛ ከወረዳችሁ አንገላችሁም ስለዚህ ምን አድርጉ ውረዱ አሏቸው ውረዱ ወደኛ ነውና ከኛ ጋር ተቀላቀሉ አንገላችሁም ካልሆነ ግን እንገላችኋለን እያሏቸው ነው فابى عاصم النزول መሪያቸው አሚሩ አይቻልም ማለት አንወርድም وقاتل مع اصحابه ከዚያም እነርሱም ያው ለማንኛውም መንገዱ ብዙም የታመነ ስላልነበረ ቀስት ምናምን ይዘዋል እነዚህ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባልደረቦች ማለት ሱሐባዎቹ ከዚያ ከእነርሱ ጋር መጋደል ጀመሩ فقتل منهم 7 ሰባቱ ተገደሉ ማለት ነው ከ10 ውስጥ وبقي 3 ሶስቱ ቀሩ فاعطاهم الكفار العهد مره اخرى ለሶስቱ ደግሞ አሁን ለተቀሩት
አሁንም እናንተ ውረዱኑ አንገላችሁም ችግር የለም አሏቸው فنزلوا فغدروا بهم አሁን እነሱ አንደኛ 7 ጓደኞቻቸው ተገለውባቸዋል እንቢም ቢሉ እነዚህ በመቶ የሚቆጠሩ ናቸው ከቦ ያወርዷቸዋል ምንም ማድረግ ስለማይችሉ እሺ ብለው ወረዱ ቃል ኪዳን ሰጥተዋቸው ነው ውረዱ ችግር የለም በቃኛ ምንም አናረጋችሁም እጃችሁን ስጡ ብለዋቸው ማለት ነው ልክ ሲወርዱ ይዘው وربطوهم أسرواቸው فقال أحد الثلاثة كسوستو عنده مناله هذا أول الغدر إيه يمجمراو كهدات ነው አለ የመጀመሪያው ክህደት ነው እጃችሁን ስጡ ብላችሁን ስታበቁ እንዴት በእኛ ላይ እንዲህ አይነት ክህደት ትፈጽማላችሁ እጅ የሰጠ ሰው እኮ ምንም አይደረግም በቃ እጁን ሰጥቷል ስለዚህ እንዴት ይሄ የመጀመሪያ ክህደት ፈጽማችኋል አላቸው وأبى يصحبهم فقتلوه እኔ ከእናንተ ጋር በዚህ መልኩ አስራችሁ ይዛችሁኝ አትሄዱም ብሎ ሲታገላቸው እሱንም ገደሉት وانطلقوا بالاثنين الاخرين الى مكه ሁለቱን ከስምንቱ ውስጥ ሁለቱ ሱሐባዎችን አስረው ወደ መካ ይዘዋቸው ሄዱ وهما እነዚህ ሁለቱ ታስረው የተወሰዱት ኹበይብ ኢብኑ አዲይ ወዘይድ ኢብኑ ደሲና ይባላል ሁለቱ ሱሐባዎች እነዚህ ታስረው ወደ መካ ተወሰዱ فباعوهما مكة ወስደው ሸጧቸው መካ ላይ አስለን ሙሽሪኮች በኡሁድ ዘመቻ ላይ በተወሰነ መልኩ የፈለጉት ነገር ቢያገኙም ግን ገና የበቀል ስሜታቸው አልጠፋም በጣም ብዙ ሰው ተገለውባቸው ስለነበረ ያ ስሜት ውስጣቸው አለ ያ ቁጭት ስላለ ልክ እነዚህ ሰዎች ሲያመጧቸው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባልደረባ መሆናቸውን ያውቃሉ ገዟቸው ቶሎ ብለው ማለት ነው وكان خبيب قد قتل الحارث ابن عامر ابن نفيل يوم بدر خبيب ابن عدي من قال له نبر ببدر ዘመቻ ላይ حارث ابن عامر ابن نفيل የተባለ ሰው قال له ነበር ማለት በበድር ላይ فاشترته ابنته او اخوه ሁለት ሪዋያ ነው ያለው አንደኛው ወንድሙ ነው የገዛው ይላል ሌላኛው ደግሞ ልጁ ሴት ልጁ ገዛችው አባቷን ስለገደለባት ወይ ደግሞ ወንድምየው ወንድሙን ስለገደለበት ገዛው ወላ ኩል ይሃል የማን የሐሪስ ቤተሰቦች ገዙት ወይ ልጁ ወይ ደግሞ ወንድሙ ከዚያስ ወሰጀኑሁ ፈትረተን የተወሰነ ጊዜ አስረው አቆዩት ኹበይብን ثم خرجوا به الى التنعيم ከዚያ ከታሰረበት ቦታ ይዘው ተንዒም የሚባል ቦታ ይዘው ወጡ ተንዒም ማለት ከመካ ድንበር ወጥቶ ነው ያለው ማለት ነው በመካ ክልል ሰው መግደል አይቻልም ሙሽሪኮች ከመሆናቸውም ጋር ይሄንን ያከብራሉ ስለዚህ ተንዒም ወሰዱት ለምንድነው ከሐረም ወጡ ማለት ነው ከሐረም ወጥተው ለመግደል መካ ውስጥ በመካ ክልል ውስጥ ለመግደል ሲሉ ወደ ተንዒም ወሰዱት የቦታ ስም ነው ሊየቅቱሉሁ ከዚያም እዛ ይዘውት ሄደው ያው ተሰብስበዋል ልክ እንደ ለእነሱ ትርኢት ነው እንደ ስቴዲየም ማለት ነው እነሱ ያው በሱ መገደል እንደ ትርኢት ለማየት ተሰብስበው እዛ ወሰዱት ከዚያ ፍቀዱልኝ ሁለት ረካዓ ልስገዳላቸው فصلى ركعتين ሁለት ረካዓ ሰገደ ثم دعا عليهم ከዚያ በኋላ በሰላቱ ላይ ሆኖ ዱዓ አደረገባቸው እነሱ ላይና ثم قال فيما قال كذا من على ولست أبالي حين أقتل مسلما قد يلني ماله أني مسلم هوني بمجدلي من ما يسمعني مال يعني تو مموتو لا الله دين بيين با الله من قال لا إله إلا الله لا بمجدلي من ما يسمعني على أي جنب كان في الله مسرعي بيتنيوم قولني لا الله بيي بودكم لاني من ما يدل ماله የትኛውም ጎኔ ለውደቅ ምንም ችግር የለም وذلك في ذات الاله وان يشاء يبارك على اوصال شل الممزع ይህም ለአላህ ተብሎ የሚሰጥ ወይ ደግሞ ለአላህ ተብሎ የሚከፈል ዋጋ ስለሆነ አላህ ከፈለገ በተቆራረጡ ስጋዎች ላይ በረካ ያደርጋል የተቆራረጡትን ስጋዎች አላህ ይመራቸዋል ከፈለገ ስለዚህ እኔ እነርሱ እንደፈለጉ አድርገው ቢገሉኝ ቢቆራርጡኝም እንደፈለጉ ያደርጉኝ ምንም ችግር የለም ለአላህ እስከሆነ ድረስ ይሄ ዋጋ የምከፍለው እኔ ለዲኔ እስከሆነ ድረስ አለ فقال له ابو سفيان ይሄንን
ሲል አቡ ሱፊያን ያኔም በሽርኩ ላይ ነው ያለው በኩፍር ላይ ነው ያለው ምን አለው ለኹበይብ አያሱሩከ أن محمدا عندنا نضرب عنقه ለመሆኑ እስኪ አንድ ነገር ልጠይቅ ሙሐመድ ሰለላሁ ዐለይሂ ወሰለም አሁን እኛ ጋር ሆኖ አንገቱን በሰይፍ ብንለውና ወኢነከ ለፊ አህሊክ አንተ በቤተሰቦችህ መካከል ብትሆን አንተን ለቀነህ ቤተሰቦችህ ጋር ልጆችህ መሃል ሆነ ሙሐመድ እኛ ባንተ ቦታ ላይ አንገቱን በሰይፍ ብንለው ምን ይመስልሃል ብሎ ጠየቀው فقال من على خبيب والله ما يسرني أني في أهلي أني والله يهونبኝ እኔ በቤተሰቦቼ ከልጆቼ ጋር ከቤተሰቦቼ ጋር ሆኜ وأن محمدا صلى الله عليه وسلم نبي محمد ደግሞ في مكانه الذي هو فيه እናንተ ዘንድ መጥተው እዚህ እናንተ በዚህ መልኩ አንገታቸውን በሰይፍ ልትሏቸው አይደለም ባሉበት ቦታ ሆነው ቱሲቡሁ ሸውከቱን ትኡዚሂ አንድ እሾክ ወቅተዋቸው አዛ ሊያደርጋቸው አልፈቅድም አዛ ሊያደርጋቸው እንኳን እናንተ በሰይፍ አንገታቸውን ልትሏቸው አይደለም እሾክ እኔ አሁን እናንተ ልትገሉኝ አቅርባችሁኛል አለ እንልቀቅህና አንተ ወደ ቤተሰቦች ሂድ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባሉበት ቦታ ላይ እሾክ ይውጋቸው ብትሉኝ አንተን ልንለቅህ አንተን ነፃ አርገን ከቤተሰቦችህ ልትሆን የሚያስፈልገው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባሉበት ቦታ ላይ እሾክ እንዲወጋቸው ነው ብትሉኝ አልፈቅድላችሁም እሳቸው እሾክ ወቅቷቸው እኔ ህይወቴ ከሚተርፍ የኔ ህይወት ማለፉን እመርጣለሁ እሳቸው እሾክ ከሚወጋቸው አይደለም እሳቸው ተገለው እኔ ህያው ልሆን ይቀርና ሱብሃንአላህ العظيم ثم قتله عقبة بن الحارث ابن عامر بأبيه ከዚያ በኋላ የሐሪስ ልጅ عقبة የተባለው ልጁ ገደለው واما زيد بن دثنة فكان قتل أمية ابن محرث يوم بدر زيد የተባለው ሷሃባ ደግሞ የበድር ዘመቻ ቀን ኡመያ ኢብኑ መህራት የተባለን ሰው ገሎ ነበር ከሙሽሪኮች فابتاعه ابنه صفوان ابن أمية ልጁ صفوان የተባለው ሰው ገዛው ዘይድን ማለት ነው وقتله بأبيه በአባቱ ምትክ እሱን ገደለው ልክ ይሄ አቡ ሱፊያን ለኹበይብ ያለው ነገር ለዘይድም ተብሏል የሚሉ ሪዋያዎች አሉ وقد نسب إليه ما تقدم من قول أبي سفيان ورد خبيب عليه أبو سفيان لخبيب يالونا خبيب دمو لأبو سفيان يملسوا عينة ناجر لك لزيد من دزيو كربولة تسوم يزيو عينة ملاش نيستو وبعثت قريش لاكو ليؤتى بجزء من جسد عاصم عاصم مالت አሚራቸው ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለአስሩ ሰዎች አሚር እንዲሆን የላኩት ማለት ነው ኢብኑ ሳቢት የተባለው ሙሽሪኩል አረብ ምን አሉ ከጀሰዱ ላይ ቆርጣችሁ አምጡልናል ከጀናዛው ላይ ከአሲም ጀናዛ ላይ ቆርጣችሁ አምጡልን ብለው መልእክት ላኩ فبعث الله زنابير فحمته منهم ሊቆርጡት ከስጋው ከጀናዛው ላይ ሊቆርጡ ሲመጡ አላህ Subhanahu Wa Ta'ala እንደ ንብ የመሰሉ ንብ አይደሉም በንብ ደረጃ ስታያቸው ዝንብ የሚመስሉ ነገሮችን አላህ ልኮ እየነደፏቸው አጠገቡ እንዳይደርሱ ከለከሏቸው ጀናዛው አጠገብ ማለት ነው እንዳይነኩት وكان عاصم ከመገደሉ በፊት በህይወት እያለ قد أحد الله ألا يمسه مشركون ምን ብሎ ነበር الله ሆይ ሙሽሪክ ካፊር እንዳይነካኝ ባንተ ተጠበቃለሁ ብሎ ዱዓ አድርጎ ነበር በህይወት እያለ ማለት ነው ولا يمسه مشركا في حياته እሱም ደግሞ الله ሆይ እኔ በህይወቴ እያለሁም ካፊር እንዳልነካ ጠብቀኝ ጀናዛዬም ከሞትኩም በኋላ ካፊር እንዳይነካው ጠብቅልኝ ብሎ ዱዓ አድርጎ ነበር ዓሲም ከተገደለ በኋላ ጀናዛውን ሊነኩ ሲመጡ የአላህ ሰራዊት ተላከ
ሱብሃንአላህ አላህ ያሻውን የሚሰራ የሆነ ጌታ ነው ባሪያውን በህይወቱ አይደለም ከሞተም በኋላ የሚጠብቅ የሆነ ጌታ ነው ቃሉን የሚጠብቅ የሆነ አምላክ ነው አላህ የዓሲምን ዱዓ حتى ከሞተ በኋላ እንኳን ጀናዛው እንዲጠበቅ አደረገ فحفظه الله بعد وفاته ከሞተም በኋላ አላህ ጠበቀው ሙሽሪኮች ሊነኩት አልቻሉም እነዚህ ብርቅዬ የኢስላም ልጆች እኛ ዛሬ ታሪካቸውን እነርሱ ለኢስላም የከፈሉትን ዋጋ ስናወራ ዝም ብሎ ተረት ነገር ነው የሚመስለው ግን ሐቂቃ ሁላችንም ማለት ወደ ራሳችን ተመልሰን እየኖርን ያለውን እስልምና ወይ ደግሞ እኛ ምን አይነት እስልምና ነው እኛ ጋር የደረሰው እንዴት ነው እስልምናን የምናቀው በምን መልኩ ነው ያዝነው እስልምና ተዋውቀናል ወይ ከእስልምና ጋር በዚህ መልኩ ዋጋ የተከፈለበት እንዲህ አይነት ዋጋ ማለት ነው እንዲህ አይነት ሰሃባዎች በዚህ መልኩ እንደቀልድ አንገታቸው የተሰየፈበት ገላቸው የተቆራረጠበት እስልምና ምንም አይመስላቸውም እነሱ ማለት ነው በዲን ላይ አንገታቸው ሲሰየፍ ሲቆራረጥ ደማቸው ሲፈስ ምንም አይመስላቸው በአላህ መንገድ ላይ ላ ኢላሃ ኢላላህ የሚከፈል ዋጋ ነው እያሉ ነው እኛ ዛሬ አንገታችን ለዲን እንስጥ አይደለም ገና ነው ይሄ አይደለም እኛ ያለንበት ሐል ዛሬ እኛ ስሜታችንን አሸንፈን ፍላጎታችንን አሸንፈን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያዘዙንን ነገር እየሰራን ነው አላህ ያዘዘንን ነገር እየሰራን ነው እስኪ ስሜታችን የሚፈልገው ነገርና ሸሪዓ የሚፈልገው ነገር ወይ ደግሞ አላህ የሚፈልገው ወይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሚፈልጉት ነገር ሳይስማማ ሲቀር የትኛውን ነው የምናስቀድመው ምን ማለት ነው ይሄ ነገር حرام ነው ቢባል حرام ነው ያለው ማን ነው ወይ አላህ ወይ ነብዩ መሐመድ ናቸው ያን ነገር ስንሰራ حرام የተባለውን ነገር ስንሰራ ማን ነው እንድንሰራው የሚያደርገን ነፍስያችን ነው እንድንሰራው የሚገፋፋን ማለት ነው የሚያዘን ነፍስያችን ነው ለነፍስያችን አጋዥ የሚሆነው ሸይጣን ነው ሁለቱ ናቸው አዛዦቹ በምን ላይ حرام ተግባር ላይ ማለት ነው አላህ ነው የከለከለው ነብዩ መሐመድ ናቸው ሰለላሁ ዐለይሂ ወሰለም አትስሩ ያሉት ነፍስያችንና ሸይጣን ስሩ አሉ አሁን ምንድነው የምናደርገው አላህ ያዘዘበት ነገርና ነፍስያችን ያዘዘበት ነገር ሁለቱ ምን ሆነዋል ፊት ለፊት ተፋጠዋል ወይም ደግሞ ተገናኝተዋል የትኛውን ነው የምናስቀድመው ነፍስያችንን ካልፈን አላህን ነው የምንታዘዘው ወይስ ነብዩን ነው የምንታዘዘው ወይስ አላህንና መልእክተኛውን አምፀን ነፍስያችንን ኢዘን አለል አቀል እኛ ህይወት ዋጋ የሚያስከፍል ጥያቄ አይደለም ኢማናችን እዛ ደርሷል ማለት አይደለም በጣም የሚገርመው ደግሞ የእነዚህ ሰዎች ኸይር ስራ የሚመዘንበት ሚዛንና የኛ ኸይር ስራ የሚመዘንበት ሚዛን አንድ አይነት ነው ለእነሱ ሌላ ሚዛን ለኛ ሌላ ሚዛን የለም እነሱ የከጀሉት ጀነትና እኛም የምንከጅለው ጀነት አንድ ነው እነሱ የፈሩት የጀሃነም እሳትና እኛም እንድንፈራው አላህ በቁርአኑ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሐዲሳቸው በጣም ብዙ የነገሩን ያው ጀሃነም ነው እነሱ ታዲያ በዚህ መልኩ እንዲህ አይነት ዋጋ ከፍለው ዛሬ ግን እኛ ምንድነው እየተሰማን ያለው ስለ እስልምና ያለን ግንዛቤ ምንድነው ሐቂቀተን በትክክል ብንረዳ አላህን ሳይሆን እያመለክን ያለነው ነፍሳችንን እያመለክን ያለ ፍላጎታችንን ስሜታችንን ነው እያመለክን ያለን ስሜታችንን ዛሬ ቁርአን ተረስቷል ብዙ ሙስሊሞች ጋር ዛሬ ቁርአን ተረስቷል ዛሬ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሐዲስ ተረስቷል ብዙ ሙስሊሞች ጋር ቁርአን አይታወቅም ቤታቸው ውስጥ ብዙ ሙስሊሞች ቤታቸው ውስጥ ቁርአን አይታወቅም ሙስሊሞች ናቸው እኛ ነሳራ ሳይሆን ሙስሊም ሐዲስ ከሚከፍት አንድ ሰው ዛሬ ወይ ቁርአን ከሚከፍት ቤቱ ውስጥ የሚከፍተው ምንድነው ጭፈራ መንዙማ ነው የሚከፍተው መንዙማ ሱብሃንአላህ አልዓዚም ይሄ ሐቂቃ ምን ያህል እኛ ጋር እስልምና ምኑ ነው ያለው በትክክለኛ እስልምናን ተረድተን ስናበቃ በትክክል እስልምና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የኖሩት ሰሃባዎች የኖሩት ከዚያ በኋላም የመጡ ትላልቅ አኢማዎች የኖሩትን እስልምና በትክክል ብናውቀውና
እኛ ያለንበትን ዛሬ እየኖርን ያለነውን ህይወት ብናየው ፎቶ ነው ያለው እኛ ጋር እስልምና ፎቶ ምን ማለት ነው ሐቂቃው የለም ማለት ነው ፎቶ የዳቦ ፎቶ ታውቃለህ ዳቦ አለ ሐቂቃ ዳቦ ፎቶ አለው የዳቦ ማንኛውንም ነገር በዚህ መልኩ ወሰደው ሐቂቃ ያለው ነገር በፎቶ ላይ ማየት ማለት ነው ፎቶ እኮ ምንም ነገር ምንም እንትን የለው ምንም ነገር የለውም ማለት ነው ፎቶ ነው እኛ እስልምና ዛሬ እኛ ጋር ምን ነው ያለው ፎቶ ነው ያለው ማሻአላህ ኮፍያችን ወይ ደግሞ ምን ለብሰው ልብሳችን ሙስሊሞች መሆናችንን ይመሰክራል ሐቂቃችን ግን ውስጣችን ተግባራችን ግን የለም በፍጹም አላህ ያዘነለት ሲቀር ማለት ነው አብዛኛው ሰው ዛሬ ርቀዋል ከእስልምና ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም አስተምሮ ርቆ ነው ያለው ማለት ነው በህይወቱ ላይ ተግባራዊ የሚያደርገው አልহামዱሊላህ ዛሬ እንደዚህ ሰሃባዎች እንደነበሩበት ዘመን ዋጋ የሚያስከፍለን ነገር የለም ቢያንስ ዛሬ በራስህ በቤትህ ውስጥ እስልምናን ተግባራዊ እንዳታረግ የሚከለክልህ ማንም የለም በራስህ እስልምናን ተግባራዊ እንዳታረግ የሚከለክልህ ማንም የለም ሰሃባዎች እኮ አትችሉም እየተባሉ ሰሃባዎች አትችሉም እየተባሉ እኮ ነው በራሳቸው ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከመካ የተሰደዱት እኮ አትችሉም አትሰግዱም ተብለው አላህ አትበሉ እየተባሉ እኮ ነው ሁበል በሉ ጣዖት የጣዖት ስም ጥሩ እንጂ የአላህ ስም አትጥሩ ተብለው እኮ ነው ያን ሁሉ ዋጋ የከፈሉት ዛሬ ግን እኛ መብታችን የፈለግነውን ነገር ማድረግ እንችላለን በህይወታችን ላይ በግል በራሳችን በቤተሰባችን ላይ በራሳችን ማለት ማንም አልከለከለን እንደዚያ እንደ ሱሐባዎች ዋጋ የሚያስከፍለን ነገር የለም ዛሬ አልহামዱሊላህ ምክንያቱም አንተ ለምን አላህን አመለክ የሚልህ ማንም የለም ማንም ሸይጣንና ነፍስያ ካልሆነ በስተቀር ሸይጣንና ነፍስያዎች ናቸው ምንም ያደርጉት አላህን አታምልክ የሚሉህ እንጂ ከዚያ ውጪ ጦር ይዞ መሳሪያ ይዞ አላህን አታምልክ አንተ አላህ አትበል ቀብር አምልክ ብሎ የሚያስገድድ ሰው አለ እንዴ የሚያስገድድ ቀብር ካላመለክ ብሎ የሚያስገድድ አካል አለ አሁን ከላ የለም ዳዋ የለም በግል ግን መሳሪያ ይዞ አንተ ቀብር ካላመለክ የሚል አለ የለም ያ اخي ሂድና እዛ ቀብር ጋር አፈር ብላ ሂድና እዛ ቀብር ጋር ተኛ ቀብር ጋር ስጁድ አድርግ ቀብር ጋር ሄደ ድረስልኝ ብለው የሚልህ ማንም የለም ማንም ያለው ማን ነው ማንም የለም ስል መሳሪያ ይዞ የሚያስገድድህ ኃይል ማለት ነው ሙሽሪኩል አረብ ሲያደርጉት እንደነበረው እነዚህ ሰሃባዎች ሲገደዱ እንደነበረው ዛሬ የለም እንዲህ አይነት ነገር ማን ነው ግን እስላም ማለት ቀብር ማምለክ ነው የሚልህ ዳኢዎች አሉ በዚህ መልኩ ዳዋ የሚያደርጉ በዚህ መልኩ ልክ እንደዚህ ኪታብ ከፍተው እየተረጎሙ ሙስሊሙን ህብረተሰብ ወደ ጀሃነም የሚነዱ ሰዎች አሉ እነዚህ ወደ ጀሃነም የሚጣሩ ሰዎች ናቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነግረውናል ሰዎች በጀሃነም በር ላይ ቆመው ወደ ጀሃነም የሚጣሩ አሉ አኺር ዘመን ላይ እነዚህ ይበዛሉ እነዚህ የሸይጣን ተከታዮች ናቸው ሸይጣን የቂያማ ቀን ኹጥባ ያደርጋል ኹጥባ በእሳት ሜምበር ላይ ሆኖ ኹጥባ ያደርጋል ንግግር ያደርጋል ምን አደረኳችሁ ነው የሚለው ለተከታዮቹ እኔ እኮ ጠራኋችሁ እሺ ብላችሁ ተከተላችሁኝ እንጂ መሳሪያ ይዤ ያስገድድኳችሁ ወይ ዛሬ እኔን አትሙ ነፍሳችሁን እሙ እኔም የእሳት ነኝ እናንተም የእሳት ናችሁ ይላል እናንተም ከእሳት እኔን አታድኑም እኔም እናንተም ከእሳት አላድንም ከአላህ ቅጣት አላድንም ብሎ ይሄን ንግግር ካደረገ በኋላ ወደ ጀሃነም ይወረወራል ለተከታዮቹ ማለት ነው እንደዚህ አይነት ሰዎች ዛሬ ዳዕዋ የሚያደርጉ ሰዎች አሉ ካልሆነ ግን አንተ በህይወት ላይ የነብዩን ሱና አትከተል የሚል በራስህ ላይ የአላህን መመሪያ ተግባራዊ አታድርግ ብሎ የሚያስገድድህ አካል የለም ይሄንን እድልህን አልহামዱሊላህ ብለህ መጠቀም እና ወደ አላህ መቅረብ ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዲን ወደ እሳቸው ሱና መቅረብ የራሳችን የየአንዳንዳችን ኃላፊነት የየአንዳንዳችን ማለት
ምክንያቱም እያንዳንዱ ሰው ራሱ ነው የሚጠየቀው ስለራሱ ማንንም አይጠየቅለት በአንተ ቀብር ላይ አባትህ አይገባም ባለቤትህ አትገባም ልጅህ እህትህ ወንድምህ አይገባም አንተ ነህ ራቆትህን እዚያ ቀብር ውስጥ የምትገባው አንተ ነህ ከአላህ ጋር ተገናኝተህ ስለራስህ ነው የምትጠየቀው እንጂ ማንንም ለማንንም አይጠየቅም አላህ በቁርአኑ ላይ እንደነገረን ሁሉ يوم لا تملك نفس لنفس شيئا والامر يومئذ لله አንዷም ነፍስ ለሌላዋ ዋስጠበቃ አትሆን ምንም ነገር ማድረግ አትችልም ማንንም ይሄን ብዙ ጊዜ ደጋግመን አይተናል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለልጃቸው ለፋጢማ እኔ አልጠቅምሽም አሏት እኔ አልጠቅምሽም አላህ ፊት ተውሂድን ይዘሽ ቅረቢ አላህ ፊት ላ ኢላሃ ኢላላህን ይዘሽ ቅረቢ እንጂ አልጠቅምሽም ዱንያ ላይ የፈለግሽውን ነገር ወሰጂ ከንብረቴ አማ አላህ ፊት ግን አልጠቅምሽም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አሽረፈ الخلق على الاطلاق እንደሳቸው አይነት አላህ አልፈጠረም አይፈጥርም ከአሁን በኋላ ከመላእክት በላይ ነው ያደረጋቸው እሳቸው ደረጃቸውን ማለት አይደለም ከሰዎች ከነቢያቶች በላይ አይደለም ከጅብሪል በላይ ናቸው መቃማቸው ከጅብሪል በላይ እኚህ የአላህ መልእክተኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለልጃቸው ለፋጢማ አልጠቅምሽም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ልጃቸው በእሳቸው እንዳትተማመን ካደረጉ ማን በማን ሊተማመን ይገባል ማንንም በማንንም ሊተማመን አይገባም ራሱን ወደ አላህ ከማስጠጋት ውጪ ማለት ነው ስለዚህ እኛ ዛሬ እንደነዚህ ሱሐባዎች ዋጋ የሚያስከፍለን ምንም ነገር የለም ምንም የህይወት ዋጋ የሚያስከፍለን ነገር የለም ግፋቢ ነፍሲያችንን መኻለፍ ብቻ ከነፍሲያችን ጋር ጂሃድ ማድረግ ነው ያቃተን ማለት ነው ከነፍሲያችን ጋር ግልጽ አለ ከነፍሲያችን ጋር እያንዳንዱ ሰው ከነፍሲያው ጋር ትግል ማድረግ አለበት እንዳይዋሽ ትግል ማድረግ አለበት እንዳይሰርቅ ትግል ማድረግ አለበት ድንበር እንዳይገፋ ትግል ማድረግ እንዳለበት የሰው ሐቅ እንዳይነካ ትግል ማድረግ አለበት ፈጅር ላይ ተነስቶ እንዲሰግድ ትግል ማድረግ አለበት ሐላል እንዲበላ ትግል ማድረግ አለበት ከነፍሲያህ ጋር ነው ዛሬ ጂሃድ እንጂ ሌላ አንተን የሚፈልግህ ጂሃድ የለም ከነፍሲያህ ጋር ነው ዛሬ ያለው አሁን ያለን በእያንዳንዳችን ላይ ያለው ጂሃድ ምንድነው ከነፍሲያ ጋር የሚደረግ ትግል ብቻ ከነፍሲያችን ጋር ከሌሎች ጋር የምናደርገው ትግል የበያን ትግል ነው የበያን ልክ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መካ ላይ በነበሩበት ጊዜ ያደርጉት እንደነበረው ማለት ነው ወጃሂድሁም ቢሂ ጂሃደን ከቢራ አላህ ብሏቸዋል በቁርአን ታገላቸው አለ ምን ማለት ነው በቁርአን ስለ ጀሃነም እየነገርክ ስለ ጀነት እየነገርክ ዳዕዋ አድርግላቸው ጥራቸው ከታዘዙ ጀነት እንደሚያገኙ ካልታዘዙስ ጀሃነም እንደሚጠብቃቸው አስፈራራቸው ነው የተባለው እኛም ዛሬ ሰዎችን መንገር ነው የሚጠበቅብን ማለት ነው ከነፍሲያችን በኋላ ከሌሎች ጋር የምናደርገው ምንድነው ትግል ዲኑን የማድረስ ትግል ነው የምናደርገው ውጪ የሰይፍ ትግል የለም አሁን ባለንበት እኛ በዚህ አሁን ባለንበት ሐል ላይ ማለት ነው ማእሳቱ ቢዕሪ ማዑነተ ከዚሁ ረጂዕ ከተባለው ወንዝ ጋር ተያይዞ ሌላ በሰሃባዎች ላይ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባልደረቦች ላይ የደረሰ ሌላ ደግሞ ጥፋት አለ وفي نفس ايام حادثه الرجيع በዚያው ይሄ ክስተት እነዚህ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባልደረቦች በተገደሉባት ቀናቶች ውስጥ حدثت مأساة أخرى ሌላ አስከፊ ነገር ተከሰተ أشد منها ከዛ ይባሰ وملخصها ማጠቃለያው ምንድነው አለ أن أبا براء عامر بن مالك أبو براء عامر بن مالك የተባለ አንድ ሰው ከነጅድ የመጣ المدعو بملاعب الأسنة ملاعب الأسنة ተብሎ ይጣራል ይሄ ቅጥል ስሙ ነው የተሰጠው ማለት ነው قدم على رسول الله صلى الله عليه وسلم المدينة ወደ መዲና ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መጣ ከነጅድ የመጣ ሰው ነው ይሄ ሰውዬ فدعاه رسول الله صلى الله عليه وسلم الى الاسلام ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዳዕዋ አደረጉለት እንዲሰልም فلم يسلم አልሰለመም ولم يبعد አራቀም ነገር ግን ولكنه ابدى رجاءه ان اهل نجد يجيبونه الى الاسلام اذا بعث اليهم الدعاة ምን አለ ነገር ግን ያ ረሱላህ ሰለላሁ ዐለይሂ ወሰለም አላቸው እኔ አልሰልምም ግን አንድ ነገር ተስፋ አደርጋለሁ እኔ ያለሁበት አካባቢ ያሉ ሰዎች ያንተን አስተማሪዎች መምህራኖች ልከህ ዳዕዋ ቢደረግላቸው ወደ እስልምና ይመጣሉ ብዬ ተስፋ አደርጋለሁ ስለዚህ አንተ ከአስተማሪዎችህ ውስጥ ላካላቸው وقال انا جار لهم በኔ ከለላ ስር ይሆናሉ ማለት አደጋ እንዳይደርስባቸው እኔ ጥበቃ አደርግላቸዋለሁ
በኔ ከለላ ናቸው ብዬ እናገራለሁ ስለዚህ ማንንም አይነካቸው ማለት ነው فبعث إليهم رسول الله صلى الله عليه وسلم نبي محمد صلى الله عليه وسلم لاكو 70 داعيا من قراء الصحابة حافظ القرآن كهونو 7 صحابة لاكو نبي محمد صلى الله عليه وسلم 7 صحابة قراء الصحابة حافظ القرآن يهونونا በጣም በኢትቃን የሚታወቁ በቅራአታቸው በጣም የሚታወቁ ምርጥ صحابዎች 7 صحابዎች ላኩ لا إله إلا الله فنزلوا على بئر معونة كذا معونة يتبعنا بئر من المشلكو درسوا إذا مالتنا قربوا ودمه دبت بوتا وذهب حرام ابن ملحان أو ملحان بكتاب رسول الله صلى الله عليه وسلم إلى عدو الله آمر بن الطفيل كان نرسوس كان نزي صحابة وجوس حرام ابن ملحان يتبع الصحابي يا نبي محمد صلى الله عليه وسلم دبدب يزو ساتشيلا كوتن ملك تيزو ودا عامر ابن الطفيل يتبع سو هيدا فلم ينظر فيه عامر يا نبي محمد صلى الله عليه وسلم ملكت على تملكته وأمر رجلا عند سواززة فتعانه من خلفه حتى أنفذ الرمح كهالو عندي قال له عززه بتكمتبت قال له علم يا نبي محمد صلى الله عليه وسلم ملكتنا يزولتي متاو كذا بجربه بكل بطور وقاو بفي لفيتو وطاطورو فقال حرام من على حرام الله أكبر على كتوقعوا هلا فزت ورب الكعبة يعني بالله يهنبني بكعبة جيتها بالله يهنبني يتمنيه تناغنيه لا إله إلا الله الله أكبر فزت ورب الكعبة بكعبة جيتها يهنبني من يوتي تساكا مالت من سلهونه بالله من قال لي سلتقدل سبحان الله واستنفر عدو الله بني عامر فلم يجيبوه كذا هي الله طلعت بني عامر يتبالسون ጎሳዎች ሄዱና እነዚህን የሙሐመድ ባልደረቦችን ገደሏቸው ብሎ ትእዛዝ አስተላለፈ አንቀበል ማለት ዲጅዋሪ አቢ በራ ምክንያቱም አቡ በራ ምን ብሏል በኔ ከለላ ናቸው ብሎ ስለተናገረ እኛ እሱ ከለላ ሰጥቷቸው የመጡትን ሰዎች አንነካም አይቻልም ማለት فاستنفر بنو سليم የተባለ ሌላ ጎሳ አለ እነርሱን ተነሱ አላቸው فاجابته بطون منها እዛው እስካሉ ጎሳዎች የተወሰኑት ክፍሎች እሺ ያሉት እነዚህ ራዕል የሚባሉ ዘክዋንና አስያ የሚባሉ ሶስት በጥን ይባላል ማለት በጥን ማለት በአረቦች የዘር አቆጣጠር አረብ አለ ከአረብ ውስጥ ለምሳሌ ቁረይሽ አለ ከቁረይሽ ውስጥ የተለያዩ ጎሳዎች አሉ የተለያዩ በጥን ይባላሉ የተለያዩ ልክ በዚህ መልኩ በኑ አሚር ማነው በኑ ሱለይም እንደ ቁረይሽ ይሆንና ከእነርሱ ውስጥ ካሉት ውስጥ ሶስቱ የሶስት ሰዎች ዘሮች ማለት ነው ያኒ ዘራቸው እየሰፋ ሄዶ ልክ እንደ ጎሳ ነገር ይመሰርታል ያ አንደኛው ራዕል ይባላል ሁለተኛው ዘክዋን ሶስተኛው አስያ እነዚህ ሶስቱ እሺ ያሉትና ምን አደረጉ ጦር ይዘው ተነሱ ማለት ነው ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሱሐባዎች فاحاطوا بالصحابه ሄደው ከበቧቸው ሱሐባዎች وقتلوهم عن اخرهم ሁሉንም ገደሏቸው ሁሉንም እነዚህ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባልደረቦች ولم ينجو الا كعب بن زيد وعمرو بن اميه الضمري ሁለት ሱሐባዎች ብቻ ሲቀሩ እነሱም ያው ሞተዋል ተብሎ ነበር فاما كعب بن زيد فكان جريحا كعب بن زيد የተባለው ሱሐቢ ተመቱት ውስጥ ነበር وظنوه قتيلا ሞቷል ብለው ያው ከሞቱት ውስጥ አብሮ የወደቀ ስለነበረ ምን ሆነ ተተውት እነሱ ተውት ማለት በቃ ተገለዋል ብለው ጥለውት ሄዱ ፈርተተ من بين القتلى ከእንትኖች ከሙታኖች ከሞቱ ሰዎች ውስጥ
እነሱ ጥለውት ከሄዱ በኋላ ነው ከዛ ውስጥ የተነሳው ይሄ كعب مالتنا فعاش حتى قتل يوم الخندق أو يوم الأحزاب اسكا يخندق زمچا غزي درس نوره مالتنا بيود ترفو واما عمرو ابن اميه الضمري عمرس فكان مع المنذر ابن عقبه في الصرح الناس يهونه ጫካ ነገር ላይ ለራሳቸው ለሐጃቸው ተለይተው ነበር ከእነዚህ ከሰሃባዎች ለብቻቸው ሁለት ከአንድ ሰው ጋር ይሄ ከሙንዚር ጋር አብሮ የሆነ ያው ሐጃቸው ሊወጡ ማለት ነው ለዛ በሄዱበት ነበር ይሄ ነገር የደረሰውና فلما راى الطير تحوم على الموقعه عرف الحادثه እነዚህ ሙንዚርና አምር ሁለቱ ከዚህ ከጉዳያቸው ሲመለሱ ካሉበት ቦታ ሲመለሱ ወፎች ሲያንዣብቡ አዩ ወዲያው አወቁ ማለት በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባልደረቦች ሰሃባዎች ላይ አደጋ እንደደረሰ ወዲያው አወቁ فنزل المنذر منذر ወዲያው ወረደና وقاتل حتى قتل እኔ ምን እሰራለሁ እሱ ብቻውን እኔ ምን አረጋለሁ ብሎ እስኪገደል ድረስ ተጋደለ እሱም وأسر عمرو بن أمية ماركوت فأخبر عنه عامر بن الطفيل أنه من مضر عامر بن الطفيل يتبالو سو يا طلات يا الله طلات هين هو النبي محمد صلى الله عليه وسلم بالدربوች እንዲገደሉ ያዘዘው እሱን አትግደሉት አለ ከሙደር ጎሳ ነው አትግደሉት አለ فجز ناسيته ከዚያ ግንባሩን ቆረጠና ምልክት ካደረገበት በኋላ واعتقه عن ركبه كانت على امه እናቱ ባሪያ ነፃ አወጣለሁ ብላ አስባ ስለነበረ በሷ ላይ የገባችው ቃል ኪዳን ስለነበረ በዚያ በእናቱ ቃል ኪዳን ምክንያት ወይ ደግሞ ምትክ ለቀቀው እሱን ሆር አደረገው ማለት ነው ያው ተባርኮ ከተማረከ በኋላ ورجع عمرو بن أمية إلى المدينة كذا ወደ መዲና ተመለሰ ይሄ የተለቀቀው ሰው فلما كان بالقرقرة من الطريق وجد رجلين من بني كلاب ብቻውን ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወደ መዲና እየሄደ እያለ ሁለት ሰዎችን አገኘ ወንዝ ዳርቻ ሲደርስ እነሱ ከበኑ ኪላብ ናቸው فظنهما من العدو فقتلهما አሁንስ አልሞተም እኔ እነዚህ ሰዎች አሁን እነሱን ደሞ እኔን ሊገሉ ነው እንዴ ብሎ ሁለቱንም ሰዎች ገደላቸው እሱ አያውቅም ማለት وكان لهما عهد من رسول الله صلى الله عليه وسلم ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቃል ኪዳን ገብተውላቸው ነበር እነዚህ ለሁለቱ ሰዎች فلما قدم المدينة واخبر رسول الله صلى الله عليه وسلم مدينة መጥቶ የሆነውን ነገር ነገራቸው ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም የደረሰው ነገር ከዚያ እነዚህንም ሰዎች መግደሉን ሲነግራቸው قال من قالوا ነብዩ قتلت قتلين ሁለት ሰዎችን ገለህብኛል አሉ لأدينهما ዲያቸውን እከፍላለሁ አሉ ካሳቸውን እከፍላለሁ ምክንያቱም ቃል ኪዳን ነበርኝና ምንም ማድረግ አልችልም አለ وقد حزن رسول الله صلى الله عليه وسلم يا الله ملكتኛ በጣም አዘኑ حزنا شديدا በጣም ከፍተኛ የሆነን ሐዘን على ما حدث بالرجيء وبمعونة ሁለቱም ቦታዎች ላይ እዛ 10 ሰሃባዎቻቸው እዚህ ወደ 69 የሚሆኑ ሰሃባዎች ተቅሪበን ወደ 79 የሚሆኑ ሰሃባዎች ምንም ያለ ምንም ነገር ማለት ነው በባዶ በእነዛ በትላልቅ ጦርነቶች ላይ የኡሁድ ዘመቻ ላይ ብቻ ነው ማን 70 ሰሃባ የተገደለባቸው ማለት ነው ያ ትልቅ የሆነ ጦርነት ተካሂደው እነዚህ ሰሃባዎች ግን ዝም ብሎ በባዶ ሜዳን የተገደሉባቸው ለዛው ደግሞ የተመረጡ አሉ የተባሉ ሰሃባ ሁሉም ለዳዕዋ የተላኩ ማለት ነው ለኢልም ሰዎችን ሊያስተምሩ ለዲን ይወጡ وكان الحادثان في شهر واحد ሁለቱም ነገሮች የተከሰቱት በሰፈር በሚባል ወር አራተኛው ዓመተ ሂጅሪያ يعني في شهر واحد شهر سفر سنة 4 من الهجرة ويقال إن خبر الحادثين وصل إليه صلى الله عليه وسلم የሁለቱም ክስተቶች ወሬ ነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም የደረሰው في ليلة واحدة በአንድ ሌሊት ነው የደረሳቸው ይባላል فدعا على هؤلاء القتلة 30 صباحا ነብዩ መሐመድ ሰለላሁ ዐለይሂ ወሰለም
30 ቀን ሙሉ ዱዓ ሲያደርጉባቸው ነበር በእነዚህ ሱሐባዎቻቸውን በዚህ መልኩ የገደሉባቸው ሰዎች ላይ ጎሳዎች ላይ في صلاه الفجر በሰላት الفجر صلاه الفجر ላይ ሁሉ ጊዜ ዱዓ ያደርጉ ነበር حتى انزل الله عنهم الله سبحانه وتعالى ቁርአን አውርዶ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እስከ ከለከላቸው ድረስ فابلغوا عنا قومنا ان لقينا ربنا فرضي عنا ورضينا عنه فترك القنوت الله سبحانه وتعالى لنبي محمد صلى الله عليه وسلم እነዚህ የአላህ ባሮች እነዚህ ሱሐባዎች አላህ እንደወደደላቸውና እነሱም አላህን ወደው እንደተቀበሉት ለህዝቦቻችን ማን ይንገርልን ሲሉ አላህ Subhanahu Wa Ta'ala እኔ ነግርላቸዋለሁ ብሎ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወህይ ያደረገላቸው ከዚያ በኋላ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቁኑት ማድረጋቸውን አቆሙ አንድ ወር ቁኑት አድርገው በጠላት ላይ ዱዓ ካደረጉ በኋላ ማለት ነው هذا يعني ما حصل بعد غزوة أحد لأصحاب رسول الله صلى الله عليه وسلم ይሄ እንግዲህ ያው ከኡሁድ ዘመቻ በኋላ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባልደረቦች የደረሰባቸው የነበረው ክስተት ነው እንግዲህ ቀደም እንዳልነው ያው ሁላችንም ራሳችንን መለስ ብለን እንድናይ የሚያደርገን ክስተት ነው ከንፈራችንን እንድንመጥ ሳይሆን ወይ ደግሞ እንደ ታሪክ ዝም ብለን ሰምተነው የምናልፈው ነገር ሳይሆን እኔ ማን ነኝ እነዚህ ሱሐባዎች በእስልምና ላይ እንዲህ አይነት ዋጋ ከከፈሉ ለዲን እንዲህ አይነት ዋጋ ከከፈሉ እኔስ ዛሬ እስልምናዬ ምን ይመስላል እስልምናን በምን መልኩ ነው የተቀበልኩት ወይ ደግሞ በምን መልኩ ተግባራዊ ያደረኩት ነው ያለሁት ብለን ሁላችንም ወደ ራሳችን መመለስ ግድ ይለናል نكتفي بهذا هذا صلى الله وسلم وبارك على نبينا محمد وعلى آله وصحبه وسلم